እለቱ ሐሙስ ነው። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ሰለሞን ጡ መልሳን ነኝ። ምን አዲስ ብላችሁ መረጃ ከፈለጋችሁ ወደ አዲስ ሚዲያ ዲጂታል ገባ በሉ። ዛሬ በአዲስ አበባ የህዝቡን ጥያቄና ፍላጎት መሰረት ያደረጉ የ90 ቀናት ተግባራትን ለማከናወን የሚያስችሉ አሰራሮች ይፋ ሆነዋል። በዚህ ጉዳይ ላይ ከንቲባ አዳነች አቤቤ አቅጣጫ አስቀምጠዋል። ምን አሉ? አዲስ ሚዲያ ኔትወርክ ዲጂታልን ገባ ብላችሁ ፈትሹ። የአዲስ አበባ የቅሬታ አፈታት ሂደትም በመልካም ተሞክሮነት ቀርቧል። እሱንም ገባ ብላችሁ ተመልከቱ። እንደዚሁም ደግሞ የከተማ ግብርና ልማት በአዲስ አበባ ውጤታማ በማድረግ ረገድ ከ1 ሚሊዮን በላይ ዜጎች በከተማዋ እየተሳተፉ ይገኛሉ። ምን አዲስ ብላችሁ እሱንም መረጃችን ገባ ብላችሁ እንድትፈትሹ በዚህ አጋጣሚ እንጋብዛችኋለን። አና ፍራንክ የናዚ ወታደራዊ ግፍን ለዓለም ያጋለጠችበት የማስታወሻ ደብተር የተገለጠበት ዕለትም በታሪክ በዛሬው ዕለት ይወደሳል። አና ፍራንክ ማንች ምንድነው ሁነቱ? ገባ ብላችሁ ዲጂታል ሚዲያችን ፈትሹ። ማሊያ ሲለብስ 2 ቁጥር መለያው ነች። ኳስ ሲይዝ የብዙዎቹ ቡድኖች ተከላካዮች ይሸበራሉ። 3 ጊዜ ኮከብ ተጫዋች ሆኖ ተመርጧል። ሙሉጌታ ከበደ ዛሬ በህይወት የለም። ሽኝቱም ተከናውኗል። የሁላችንም የእግር ኳስ ምልክትም ተደርጎ ተወስዷል። አዲስ ሚዲያ ኔትወርክ ዲጂታል ሚዲያ ለእናንተ የቀረበ ነው። መልካም ጊዜ